ሰላም የሪሜዲያል አካዳሚ ተማሪዎች፣ ዛሬ ማቴማቲክስ ቻፕተር 5 ቬክተር ኤንድ ትራንስፎርሜሽንስ ኦፍ ፕሌን የሚለውን ርዕስ አብረን የምናይ ይሆናል ማለት ነው። በዚህ ቻፕተር ላይ የምናያቸው የመጀመሪያው ቬክተር ነው። ቬክተር ከዲፊኒሽኑ ጀምረን ቬክተር ማለት ምን ማለት ነው ኤንድ ምን አይነት ባህሪያቶች አሉት፣ ዲፈረንት ፕሮፐርቲስ ኦፍ ቬክተርን የምናይበት ነው። ዜን ቬክተር ኢንቱ ዳይሜንሽን፣ ቬክተርን በሁለት ዳይሜንሽን ዛት ኢዝ ዲፈረንት ፕሮፐርቲስ ኦፍ ቬክተር ዊዝ ስኬላር ጋር ኮምፔር እያደረግን የምንገልጽበት ሲሆን ቬክተር ፕሮዳክት፣ እዚህ ጋር ደግሞ ቬክተር ፕሮዳክት እንደምታውቁት ስኬላር ኤንድ ቬክተር ፕሮዳክት ወይም ዶት ኤንድ ክሮስ ፕሮዳክት ብለን የምናውቃቸው ማለት ነው። እሱን የምናይበት ሲሆን መጨረሻ ላይ ትራንስፎርሜሽንስ ኦፍ ፕሌን ብለን አይተን እንጨርሳለን ማለት ነው። ቻፕተር 5 ነው። የመጀመሪያው ቬክተር ነው። 5.1 ላይ የምናየው ቬክተር ነው። ቬክተር ላይ በሁለት ፓርት እናያለን። የመጀመሪያው ቬክተር ኢንቱ ዳይሜንሽን እና ቬክተር ፕሮዳክት ብለን ማለት ነው። ቬክተር ኢንቱ ዳይሜንሽን የምንለው ስኬላር ኳንቲቲ፣ ቬክተር ኳንቲቲ ኤንድ ሃው ቱ ሪፕሬዘንት ቬክተር፣ ቬክተርን እንዴት አድርገን ነው ሪፕሬዘንት የምናደርገው ወይም እንዴት አድርገን ነው የምንጽፍ የሚለውን የምናይበት ነው። ሌላኛው ቬክተር ኦፕሬሽን፣ ሃው ቱ አድ፣ ሃው ቱ ሰብትራክት፣ ሃው ቱ መልቲፕላይ ኤንድ ሃው ቱ ዲቫይድ ቬክተር የሚለውን የምናይበት ቬክተር ኦፕሬሽን ላይ እናያለን ማለት ነው። ሌላኛው ፖዚሽን ቬክተር፣ ፖዚሽን ቬክተር ሃው ቱ ፖዚሽኑን እንዴት አድርገን እንገልጻለን የሚለውን የምናይበት ሲሆን ቬክተር ፕሮዳክት ላይ ስኬላር እና ክሮስ ፕሮዳክት እናያለን። ዜን ፋይናሊ ዋት ኢዝ አፕሊኬሽን ወይም ጥቅሙ ምንድን ነው፣ ይህንን መማራችን እና ሪል ወርልድ ላይ እንዴት አድርገን እንጠቀምበታለን የሚለውን አይተን እንጨርሳለን ማለት ነው። ኦኬ 5.1 ላይ ቬክተር ኢንቱ ዳይሜንሽን በሚለው እንጀምራለን ማለት ነው። መጀመሪያ የምናየው ስኬላር ኤንድ ቬክተር ኳንቲቲ ነው። ስኬላር ምንድን ነው፣ ቬክተር ምንድን ነው ከሚለው እንጀምራለን ማለት ነው። ስኬላር ማለት it's a number which expressed in quantity like mass, volume, energy and money። ስኬላር የምንለው በነምበር የሚገለጽ ወይም ማግኒቲዩድ ብቻ ያለው ከሆነ ያንን ስኬላር ኳንቲቲ ብለን ነው የምንገልጸው ማለት ነው። ስለዚህ ለስኬላር ኳንቲቲ ኤግዛምፕል ላይክ ማስ፣ ቮሊዩም፣ ኢነርጂ፣ መኒ እነዚህን እንደ ኤግዛምፕል መውሰድ እንችላለን ማለት ነው ፎር ስኬላር ኳንቲቲ ማለት ነው። ቬክተር ኳንቲቲ ላይ ስንመጣ ኳንቲቲ which has both magnitude and direction ያለው ነው። ቬክተር ኳንቲቲ የምንለው ማግኒቲዩድም ዳይሬክሽንም ያለው ያን የምንለዋለን ቬክተር ኳንቲቲ እንለዋለን ማለት ነው። ማግኒቲዩድ ብቻ ሲኖረው ማግኒቲዩድ ኦፍ ቬክተር ኢዝ ኮልድ ስኬላር ማለት ነው። ማግኒቲዩድ ዳይሬክሽን ሳይኖረው ማግኒቲዩድ ብቻ ካለው ስኬላር እንለዋለን። ዳይሬክሽን ስንጨምርበት ደግሞ ቬክተር ይሆናል ማለት ነው። ቬክተር እንለዋለን። ለምሳሌ ከቬክተር ኳንቲቲዎች ውስጥ ዲስፕሌስመንት፣ ቬሎሲቲ፣ አክስለሬሽን፣ ኤሌክትሪክ ፊልድ እነዚህ በሙሉ ቬክተር ኳንቲቲ ናቸው ማለት ነው። ዲስፕሌስመንት፣ ቬሎሲቲ፣ አክሰለሬሽን፣ ኤሌክትሪክ ፊልድ እነዚህ በቬክተር ኳንቲቲ ማግኒቲዩድም አላቸው ዳይሬክሽንም አላቸው ማለት ነው። ኦኬ ሌላኛው የምናየው ቬክተር ሪፕሬዘንትድ ባይ ዘ ዳይሬክት ላይን ሴግመንት። አሁን ቬክተርን እንዴት አድርገን ሪፕሬዘንት እናደርጋለን ወይም እንዴት አድርገን ልንጽፈው እንችላለን የሚለውን ስናይ የመጀመሪያው በላይን ሴግመንት ተጠቅመን ዛት ኢዝ ጀስት ላይክ ዚስ ማለት ነው። እዚህ ጋር እንዳለው በላይን ሴግመንት ተጠቅመን መግለጽ እንችላለን። የላይን ሴግመንቱ ዘ ሌንግዝ ኦፍ ዘ ላይን ሴግመንት ኢዝ ዘ ማግኒቲዩድ ኦፍ ዘ ቬክተር። የላይን ሴግመንቱ ማግኒቲዩድ ወይም እርዝመቱ ማግኒቲዩዱን ይገልጽልናል። ዘ ሌንግዝ ኦፍ ዘ ላይን ሴግመንት ሪፕሬዘንት የሚያደርግልን ዚ ማግኒቲዩድ ኦፍ ዘ ቬክተር ሪፕሬዘንት ሲያደርግልን ዘ ዳይሬክሽንስ ኦፍ ዘ ላይን ሴግመንት ደግሞ የቬክተሩን ዳይሬክሽን ይገልጽልናል ማለት ነው። አሮ እዚህ ጋር ያለው አሮ which represent the directions of the vector የቬክተሩ ዳይሬክሽን ወዴት ነው የሚለውን የሚገልጽልን ደግሞ የዳይሬክሽኑ or it the arrow ይሆናል ማለት ነው። ስለዚህ ሁለቱንም ይይዝልናል ማለት ነው። አንድ ማግኒቲዩዱን the size or the length of the arrow፣ ሁለተኛ ደግሞ the direction ማለት ነው። toward the left፣ toward the up just like ያለን በአሮ ተመስርተን ዳይሬክሽኑን መግለጽ እንችላለን ማለት ነው። ኦኬ ሌላኛ ቬክተር ኮምፖኔንት ነው። ቬክተር ኮምፖኔንት የምንለው ቬክተር አሎንግ ዘ ኤክስ አክሲስ ሊሆን ይችላል፣ አሎንግ ዘ ዋይ አክሲስ ሊሆን ይችላል፣ አሎንግ ዘ ዚ አክሲስ ሊሆን ይችላል። ሶ ኤኒ ቬክተርስ አር ብሮክን ዳውን ኢንቱ ዘ ኮምፖነንትስ አሎንግ ዘ ኤክስ ኤንድ ዋይ አክሲስ። ሁሉም ቬክተሮች ዳይሬክሽን ካላቸው ዛት አሎንግ ዘ ኤክስ አክሲስ እና አሎንግ ዘ ዋይ አክሲስ ብለን ሪዞልቭ ማድረግ እንችላለን ማለት ነው። ለምሳሌ አር 5 ሜትር ቱ ዘ 30 ዲግሪ ይለናል ፍሮም ዘ ሆሪዞንታል፣ ከሆሪዞንታል በ30 ዲግሪ የተነሳ ነው። ሶ find the values of the horizontal component and the vertical component ነው ጥያቄው እዚህ ጋር የሚሆነው ማለት ነው። ሆሪዞንታል ኮምፖኔንቱ ስንት ነው፣ ቨርቲካል ኮምፖኔንቱ ስንት ነው? ሶ ሆሪዞንታል እና ቨርቲካል ኮምፖኔንትን ለማወቅ ዛት ሪዞልቭ እናደርጋለን ማለት ነው። ኖርማሊ
አር ማለት አር ኢን ዘ ኤክስ ዳይሬክሽን ሲደመር አር ኢን ዘ ዋይ ዳይሬክሽን ነው። ስለዚህ አር ኤክስ ማለት ምን ማለት ነው ስንል ማግኒቲዩድ ታይምስ ኮስ 30 ማለት ነው። ማግኒቲዩዱ 5 አለ 5 ታይምስ ኮስ 30 አር ኤክስ ምን ይሆንልኛል ማለት ነው 4.3 ሜትር ይሆንልኛል ማለት ነው። ኢን ዘ ኤክስ ዳይሬክሽን 4.3 ሆሪዞንታሊ ማለት ነው። አሎንግ ዘ ኤክስ ዳይሬክሽን there is 4.3 along the y direction or vertical ደግሞ that is 5 times sin 30 ማለት ነው 2.5 ሜትር ይሆናል። ሆሪዞንታሊ ደግሞ 4.3 ይሆንልኛል ማለት ነው። ስለዚህ ሪዞልቭ አደረግኩት ኢንቱ ዘ ኤክስ ኤንድ ኢንቱ ዘ ዋይ ኮምፖነንት አድርጌ አስቀመጥኩት ማለት ነው። ስለዚህ ቬክተርን በኮምፖነንት ማስቀመጥ እንችላለን በኤክስ እና በዋይ ኮምፖነንት አድርገን ማለት ነው። ለምሳሌ እዚህ ጋር ስናይ ዘ ሴም ቬክተሮች ዘ ሴም የምንላቸው መቼ ነው? ላይን ሴግመንት ዊዝ ዘ ሴም ሌንግዝ ኤንድ ዳይሬክሽን ተመሳሳይ የሆነ ሌንግዝ እና ዳይሬክሽን ካላቸው ተመሳሳይ የሆነ ሌንግዝ ሚንስ ዚ ማግኒቲዩድ አር ዘ ሴም ኤንድ ዘ ዳይሬክሽን ሚን ተመሳሳይ የሆነ አቅጣጫ ካላቸው that is the same ቬክተር እንላለን። ለምሳሌ እነዚህ አሁን ስናያቸው ዘ ሴም ቬክተር ይመስላሉ አይደለ? ተመሳሳይ አቅጣጫ ነው ያላቸው ማግኒቲዩዳቸውም ዘ ሴም ይመስላል። ግን እነዚህን በማየት ብቻ አይደለም የምናረጋግጠው ማለት ነው። so in each case of the vector starts a specific point moves 2 unit to the left and 5 unit to the up ሁሉም 2 በሁለት ዩኒት ወደ ግራ እና በ5 ዩኒት to the up ነው የሄዱት። ወደዚህ በሁለት ወደ ላይ ደግሞ በ5 ስለዚህ ዳይሬክሽናቸው ተመሳሳይ ነው ማለት ነው። so ዳይሬክሽናቸው ተመሳሳይ ነው ማግኒቲዩዳቸውም ተመሳሳይ ነው ማለት ነው። so ማግኒቲዩዳቸው እና ዳይሬክሽናቸው ተመሳሳይ ከሆነ we call it the same vector ብለን መግለጽ እንችላለን ማለት ነው። representations of vector a1 a2 that is dimensional space ማለት ነው። so in any direction line segment ab አሁን በየትኛውም ዳይሬክሽን በየትኛውም ዳይሜንሽን ሊሆን ይችላል that is ab a ብንለው ይሄንን b ብንለው ይሄ ላይን ሴግመንት ab ልንለው እንችላለን ማለት ነው። from point a xy ብንለው point b ደግሞ a ጨምሮ ማለት ነው that is a1 a2 ብለን ከዚህ እስከዚህ ጨምረውን ማለት ነው። a1 in the x ሊሆን ይችላል ይሄኛው on the y ማለት ነው። so x ላይ a1 እንደምራለን y ላይ a2 ደምረን ከዚህኛው ላይ በዚህኛው ጨምሯል or ቀንሷል ብለን እናስቀምጣለን ማለት ነው። ስለዚህ ኢኒሻል ፖይንት አለን ፋይናል ፖይንት አለን ማለት ነው። so likewise the representations of the vector a1 a2 a3 in three dimensional space in any direction ስለዚህ 3 ዳይሬክሽናል ከሆነ along the x the y z ቢሆን ኢኒሻላችን x y z ቢሆን ስለዚህ ቬክተራችን ይኖራል a1 a2 a3 ከሆነ x ላይ a1 እንደምራለን y ላይ a2 and z ላይ a3 እንደምረን ፋይናል ያለውን ወይም ተርሚናል ፖይንቱን ማግኘት እንችላለን ማለት ነው። ስለዚህ ኢኒሻል ፖይንት ይኖረናል ተርሚናል ፖይንት ይኖረናል። ኢኒሻል ፖይንታችን እና ተርሚናል ፖይንታችን የሚለያየው በማግኒቲዩድ ኦፍ ዘ ቬክተር እና ዳይሬክሽኑ ደግሞ based on the direction of the vector ይለያያል። so ይሄንን ካለን ፖዚሽን ቬክተር ነው የምናየው። ፖዚሽን ቬክተር አሁን ቬክተር ቪአችን አለ የቬክተራችን ማለት ነው a1 a2 a3 ብለን የገለጽነው ስታርቲንግ ፖይንቱ 0 0 ነው ብንል ስለዚህ 0 ሲደመር a1 0 ሲደመር a2 0 ሲደመር a3 እናርግና the terminal point or the end points of these vectors are a1 a2 and a3 ነው አይደል የሚሆነው። end pointታችን ይሄ ነው initial pointታችን or starting pointታችን ይሄ ነው። so next we need to discuss briefly how to generate vector given the initial and the final points of the representation. so አሁን እንዴት አድርገን ነው አሁን ኢኒሻል እና ፋይናሉ ቢሰጠንስ አሁን ቬክተር ተሰጥቶናል ኢኒሻሉ ተሰጥቶናል ዜን ፋይናሉን ፈልጉ ነበር አይደለ? ስለዚህ a1 ሲደመር 0 አድርገን a1 አገኘን a2 ሲደመር 0 አድርገን a2 አገኘን a3 ሲደመር 0 አድርገን a3 አገኘን። ስለዚህ ኢኒሻሉ ተሰጥቶን ኤንድ ቬክተር ተሰጥቶን ማለት ነው። አሁን ደግሞ ኢኒሻሉ እና ፋይናሉ ተሰጥቶን ፋይንድ ዘ ቬክተር ብንባል ሃው ቱ ፋይንድ እናደርጋለን የሚለው ስለዚህ ምን እናደርጋለን ማለት ነው ከተርሚናል ፖይንቱ ላይ ስታርቲንግ ፖይንቱን እንቀንሳለን ማለት ነው። ከኤንዲንግ ፖይንት ላይ ስታርቲንግ ፖይንት ያ ማለት ከቢ1 ላይ a1 እንቀንሳለን ከቢ2 ላይ a2 እንቀንሳለን ከቢ3 ላይ a3 እንቀንሳለን። ሶ እንደዚህ ከቀነስን በኋላ b1 a1 b2 a2 b3 a3 አድርገን ቬክተራችንን እናገኛለን ማለት ነው። ሶ note that we have to be very careful with the direction ጋር ግን very careful መሆን አለብን ማለት ነው። the vector above in the vector that start at a and at b the vector that start at a and start at b and end at a representation ማን ነው የሚሆነው
ቢኤ ነው አይደለም የሚሆነው። ሶ ቬክተር ሪፕሬዘንቴሽናችን ቬክተር ስታርት አት ቢ ከቢ ነው የጀመረው። ሶ ኢንዲንጉ ማን ላይ ነው? ኤ ላይ። ሶ ምንድን ነው የምንለው? ቢኤ ብለን ከገለጽን የዛኛው ተገላቢጦሽ ነው ማለት ነው። ምክንያቱም ስታርቲንግ ፖይንቴ ቢ ነው፣ ኢንዲንግ ፖይንቴ ኤ ሆነ ማለት ነው። ስለዚህ የምቀንሰው ከማን ላይ ይሆናል? ከኤ ላይ ቢ ነው የምቀንሰው ማለት ነው። ስለዚህ ይገለበጣል ማለት ነው። ኤ1 ማይነስ ቢ1 ላለሁኝ ኤ2 ማይነስ ቢ2 ኤ3 ማይነስ ኤ3 ብዬ አስቀምጣለሁ ማለት ነው። አሁን ኢንዲንግ ፖይንቴ እና ስታርቲንግ ፖይንቴ ማን ነው የሚለውን ለይቼ ማወቅ ይኖርብኛል ማለት ነው። ኢንዲ ፖይንቴ ኤ ከሆነ ከኤ ላይ ነው የምቀንሰው። ኢንዲ ፖይንቴ ቢ ከሆነ ከቢ ላይ፣ ኤ ከሆነ ከኤ ላይ ቀንሳለን ማለት ነው። ስለዚህ ፖዚሽን ቬክተራችንን በዚህ መግለጽ እንችላለን ማለት ነው። ሌላኛ ዳይሬክሽኑን ስትገልጹ ኢንድና ስታርቲንግ ፖይንታችሁን ማወቅ አለባችሁ ማለት ነው። ኦኬ ጊቨን ቬክተርስ ፎር ኢች ኦፍ ዘ ፎሎዊንግ ቬክተርስ ፍሮም ስታርቲንጉን ይሄን ትወስዳላችሁ፣ ኢንዲንጉን ትወስዳላችሁ። ሶ ጊቨን ቬክተሩን ፈልጉ ነው አይደለ? ስለዚህ መቀነስ ነው የሚሆነው ማለት ነው። ሶ 1 ማይነስ 2 3 ማይነስ 7 0 ኦኬ ኢንዲንግ እናንተን አዟዟር ነው። ሶ የሚሆነው 1 ማይነስ 2 3 ማይነስ 7 5 ማይነስ 0 የሚሆነው ማለት ነው። ፍሮም ዘ ኢንድ ፖይንት ቱ ዳት ኦፍ ስታርቲንግ ፖይንት ነው የምንቀንሰው ማለት ነው። ይሄኛውንም ከሁለት ኔጌቲቭ 7 0 ላይ 2 ሲቀንስ 1 ማይነስ 3 ማይነስ 7 ፕላስ 7 ይሆናል። ኦኬ ቆይ እዚህ ጋር ማይነስ 7 ማይነስ 7 ማይነስ ፕላስ 3 ይሆናል ማለት ነው። 0 ማይነስ ፕላስ 5 ይሆናል ማለት ነው። እንደዚህ አድርጋችሁ ታስቀምጣላችሁ ማለት ነው። ይሄኛው ደግሞ የሚሆነው ኢኒሻሉ 0 ነው ማለት ነው። እዚህ ጋር 0 እና ዛት ኦፍ ማይነስ 94 ማለት ነው። ሁለቱን ብታቀናንሱትም ተመሳሳይ ቫልዩ ስለሆነ የምታገኙት እንደዚህ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። እዚህ ጋር ተሰርቷል ማለት ነው። ኦኬ ማግኒቲዩድ አሁን ይህንን ካለን ማግኒቲዩድ ውስጥ እንዴት ነው የምንገልጸው? ማግኒቲዩድ ማለት የቬክተሩ ሌንግዝ ነው ብለናል አይደለ? ስለዚህ እንዴት አድርገን እንገልጸዋለን ስንል ማግኒቲዩድስ ኦር ዘ ሌንግዝ ኦፍ ዘ ቬክተርስ ኦፍ ኤ1 ኤ2 ኤ3 ተብሎ ቢሰጠን የዚህ ማግኒቲዩድ ፈልጉ ብንባል አንደር ራዲካልስ ኦፍ አድርገን ኤ1 ስኩዌር ፕላስ ኤ2 ስኩዌር ፕላስ ኤ3 ስኩዌር አድርገን ነው የምንገልጸው ማለት ነው። ስለዚህ እንደዚህ አድርጋችሁ ማግኒቲዩዱን መፈለግ አለባችሁ ማለት ነው። ስለዚህ ማግኒቲዩድ ሲፈልጉ ካኒዩዝ ዚ ፓይታጎረስ ቲዮረም ብለን የምንጠራውን መጠቀም ነው ማለት ነው። ለምሳሌ እዚህን ማግኒቲዩድ ፈልጉ ብንባል አንደር ራዲካል አድርገን 3 ስኩዌር 9 ይሆናል ፕላስ 5 ስኩዌር 25 ፕላስ 10 ስኩዌር 100 ይሆናል። ስለዚህ እዚህ ጋር ምን ይሆናል? እኛል አንደር ራዲካል 134 ብዬ እናገራለን ማለት ነው። ይሄኛውም ጀስት ላይክ ዛት አንደር ራዲካል አድርጌ 1 ኦቨር ራዲካል 5 ስኩዌር ሳደርግ 1 ኦቨር 5 ይሆናል። ይህም 4 ኦቨር 5 ይሆናል። እሱ እንደዚህ አድርጌ ማስቀመጥ ነው የሚጠበቅብኝ ማለት ነው። ኦኬ አሁን ማግኒቲዩድን ካየን ዩኒት ቬክተር ማለት ምን ማለት ነው? ዩኒት ቬክተር ማለት ዚ ማግኒቲዩድ ዘ ቬክተር ሰር 1 ከሆነ ያንን ዩኒት ቬክተር ነው የምንለው። ኤኒ ቬክተር ዊዝ ማግኒቲዩድ 1 ዩኒት ቬክተር እንለዋለን። ከስሙ ዩኒት እንደምንለው ማለት ነው። ማግኒቲዩዱ አንድ የሆነ ቬክተር በሙሉ ዩኒት ቬክተር ነው። ለምሳሌ አይ ብንል ዩኒት ቬክተር ነው። አይ ፕላስ ጄ ብንል ግን ዩኒት ቬክተር አይደለም። ምክንያቱም ይሄ ለብቻው አንድ አለው፣ ይሄኛው ለብቻው አንድ አለው። ስለዚህ አንድ ራዲካል አድርገን 1 ስኩዌር ፕላስ 1 ስኩዌር ስናደርገው አንድ ራዲካል 2 ነው የሚሆነው። ስለዚህ ማግኒቲዩዱ 2 ስለሚሆንብኝ አይ ፕላስ ጄ ዩኒት ቬክተር አይሆንም። አይ ለብቻው ዩኒት ቬክተር ነው፣ ጄ ለብቻው ዩኒት ቬክተር ነው፣ ኬ ለብቻው ዩኒት ቬክተር ነው። ኦኬ ዜሮ ቬክተር ሌላኛው የምናየው ዜሮ ቬክተር የምንለው ቬክተር 0 ማግኒቲዩዱ ዛት ኢዝ 0 ላይ ከሆነ ዛት ኢዝ ዘ ፈርስት ኢኳል 0 ቬክተር ኢትስ ኮምፖነንት ኦል 0 ሁሉም ኮምፖነንቶቹ 0 ናቸው። ዛት ሚንስ ማግኒቲዩዱም 0 ነው ማለት ነው። ሶ 0 ቬክተርስ አር ኦፍን ዲኖትድ ባይ 0 ኤንድ ቢ ኬርፉል ዲስቲንጉሽ 0 ፍሮም 0። አሁን 0 እና እዚህ ጋር 0 የተጻፈው እና ቬክተር ያለው 0 ይለያያሉ። ሁለቱን መለየት አለባቸው። ዘ ነምበር 0 ዱ ኖት ሴት ዘ ኦሪጂን ኢን ዘ ስፔስ። ይሄ 0 ተብሎ ከተጻፈ ኦሪጂን 0 ላይ መነሻውን የሚገልጽልን፣ 0 ተብሎ ከተጻፈ ግን ቬክተር እንዳለ ነው። ሲንስ ቬክተር 0 ዲኖት ዘ ቬክተር ሃዝ ኖ ማግኒቲዩድ ኦር ዳይሬክሽን፣ ማግኒቲዩድ እና ዳይሬክሽን የሌለው ብለን የምንገልጽበት ይህንን 0 ቬክተር ብለን እንጠራለን ማለት ነው። which of the vector from the two unit ይለናል።
ኤግዛምፕል ቱ ላይ ያለው ኤግዛምፕል ቱ ከዚህ ውስጥ የትኛውን ዩኒት ቬክተር ነው ጥያቄው የሚለን። which of the vector from example to are ዩኒት ቬክተር ነው እያለን ያለው። ስለዚህ እዚህ ጋር ኤግዛምፕል ቱ ላይ ማግኒቲዩድ ዋን የሆነን መምረጥ ነው። ይሄ ዋን አይደለም፣ ዩኒት ቬክተር አይደለም፣ ዩኒት ቬክተር አይደለም፣ ዩኒት ቬክተር ነው፣ ዩኒት ቬክተር ነው። ስለዚህ እነዚህ ዩኒት ቬክተር ናቸው ብለን እናገራለን ማለት ነው። ስለዚህ both the second and the fourth vectors had the length of one, so they are the only unit vector from the first example። ስለዚህ ሁለት ሰከንድ እና ፎርዝ ላይ ሆነ ያየናቸው ዩኒት ቬክተር ናቸው፣ ምክንያቱም ማግኒቲዩዳቸው ዋን ስለሆነ ማለት ነው። ሶ ስታንዳርድ ቤዚክስ ኦፍ ቬክተር ላይ ማየት ያለብን አሁን the fourth vector from the second example that is I ብንል ለምሳሌ 1 0 0 I የምንለው ኤክስ ኮምፖነንት ብቻ ያለው that is the standard basis of the vector ማለት ነው። in the third dimensional space ስንገልጸው I ማለት ኤክስ ብቻ ያለው ኤክስ አንድ የሆነበት፣ ጂ ማለት የኤክስ የዋይ ቫሊዩ አንድ የሆነበት፣ ኬ ማለት የዜድ ቫሊዩ አንድ የሆነበት ማለት ነው። ይሄ በስሪ ዳይሬክሽን ስንገልጸው ኤክስ ዋይ ዜድ ኮምፖነንት በሚኖርብን ጊዜ አይ ስንል ኦንሊ ኤክስ ኮምፖነንት ቫሊዩስ አር ዋን እያልን ነው። ጄ ስል ዘ ዋይ ኮምፖነንትስ አር ዋን እያልኩኝ ነው። ኬ ስል ዚ ኮምፖነንትስ አር ዋን እያልኩኝ ነው ማለት ነው። ስለዚህ በስሪ ዳይሜንሽን ቱ ዳይሜንሽናል ላይ ስገልጽ አይ እና ጄ ስል ደግሞ አይ ጀስት ላይክ አባ ይሄኛውም የኤክስ ኮምፖነንቱ ብቻ ዋን ነው። ጄ ስል የጄ ኮምፖነንቱ ወይም የዋይ ኮምፖነንት ዋን ነው ማለት ነው። ሶ ኖት አዝ ስታንዳርድ ቤዝ ቬክተርስ አር ኦልሶ ዩኒት ቬክተር። ስለዚህ ስታንዳርድ ቤዝ ቬክተርስ አር ዩኒት ቬክተር ናቸው። እነማን? እነ አይ እነ ጄ እነ ኬ ለየብቻቸው ምንድን ናቸው? ዩኒት ቬክተር ናቸው ማለት ነው። ሶ ዘ ጀነራል ኖቴሽን ኦፍ ኤኒ ዳይሜንሽናል ቬክተር ጀነራሊ ስንገልጽ ቬክተር ስኳስቱ አር ኔት ዌት 3 ኤንድ ብለን እንገልጻለን ማለት ነው። ስለዚህ እነዚህ ምኖች ናቸው? ዚ ኮምፖነንት ቬክተር አይ ጄ ኬ የምንላቸው ደግሞ ኮምፖነንትስ ኦፍ ዚ ቬክተር ይሆናሉ ማለት ነው። ሶ አይ ዩኒት ቬክተር ፖይንት ኢን ዘ ፖዚቲቭ ኤክስ ዳይሬክሽን ይለኛል። አይ ዩኒት ስል ኦን ዘ ፖዚቲቭ ኤክስ ዳይሬክሽን እያልኩኝ ነው ማለት ነው። ዛት ኢዝ ይሄንን እያልኩኝ ነው ማለት ነው። ጄ ዩኒት ስል ደግሞ ወደ ዋይ እያልኩኝ ነው ማለት ነው። ስለዚህ ይሄ አይ ነው፣ ይሄኛው ጄ ነው፣ ኬ ደግሞ ይሄኛው ይሆንልኛል ማለት ነው። ስለዚህ አይ ዩኒት ስል ወደ ኤክስ እያልኩኝ ነው፣ ጄ ዩኒት ወደ ዋይ እያልኩ ነው፣ ኬ ዩኒት ዋን ዩኒት ወደ ዜድ እያልኩኝ ነው ማለት ነው። ስለዚህ ይሄንን ካለን ቬክተርስ አርትሜቲክ ሃው ቱ አድ ኦር ኢት ኢዝ ኦፕሬሽን ላይ ገባል ማለት ነው። ስለዚህ ቬክተሮችን እንዴት ነው የምንደምረው የሚለውን ስናይ we will start with additions of the vector. so given ቬክተር ኤ አለኝ ኤንድ ቬክተር ቢ አለኝ፣ ሁለቱን አድ አድርግ ብባል ዛት ኢዝ ምን አደርጋለሁኝ? ቬክተር ኤ ሲደምር ቬክተር ቢ አደርጋለሁኝ። ሶ አሎንግ ዘ ሴም ኮምፖነንት ያሉትን እደምራለሁኝ ማለት ነው። ስለዚህ ኤ1 ፕላስ ቢ1 ኤ2 ፕላስ ቢ2 ኤ3 ፕላስ ቢ3 አድርጌ አገኛለሁኝ ማለት ነው። ዛት ኢዝ ቬክተር ኤ ፕላስ ቬክተር ቢ ወይም በግራፊካል ሪፕሬዘንቴሽን ስናይ በፓራሌሎግራም ለው ማለት ነው። ይሄኛው ቬክተር ቢሆን ይሄኛው ቬክተር ቢሆን ሰው ምን አደርጋለሁኝ? የዚህን ፓራላል ሰራለሁኝ፣ የዚህኛውንም ፓራላል ሰራለሁኝ። ሶ ኤ ፕላስ ቢ የሚሆንልኝ ፍሮም ስታርቲንግ ፖይንታቸው እነሳና እዚህ ጋር ያለው የሁለቱ ቬክተሮች ሳም ይሆንልኝ ማለት ነው። ስለዚህ ቬክተር አርትሜቲክ የምንለው ቬክተር አዲሽን የምንለውን የምንገልጽበት ነው ማለት ነው። ዛት ኢዝ አዲሽንስ ኦፍ ቬክተር። ሶ አዲሽንስ ኦፍ ቬክተር እንግዲህ እንዳልኳችሁ ተመሳሳይ ኮምፖነንት ያለውን ኤክስን ከኤክስ ጋር ዋይን ከዋይ ጋር የምንደምርበት ነው። ኮምባይኒንግ ቬክተር ኮምፖነንት የምንለው ማለት ነው። ላይክ አር ኤክስ ኤንድ አር ዋይ ብንል ዛት ኢዝ አር ኤክስ የምንለው ኤ ኤክስ ፕላስ ቢ ኤክስ ማለት ነው። አር ዋይ የምንለው ደግሞ ኤ ዋይ ፕላስ ቢ ዋይ ማለት ነው። ሶ ኤ ኤክስ ስንታለኝ እዚህ ጋር 11.3 ሲደመር 12.5 ዛት ኢዝ 23.8 ይሆናል። ይሄኛውንም ስደምሩ 25.8 ይሆናል ማለት ነው። ስለዚህ ይህንን የኤክስን ከኤክስ ጋር የዋይን ከዋይ ጋር አድርጋችሁ ትደምራላችሁ ማለት ነው። አዲሽንን በዚህ ካየን ሌላኛ የምናየው ኦፕሬሽን ሰብትራክሽን ኦፍ ዘ ቬክተር ነው። ሀው ቱ ሰብትራክት፣ እንዴት አድርገን ሰብትራክት የምናደርገው የሚለውን እናያልበታለን ማለት ነው። ሶ ቬክተር ሰብትራክሽን ሰብትራክቲንግ ዋን ቬክተር ፍሮም ዚ አናዘር፣ ከአንደኛው ቬክተር ላይ ሌላኛውን እንዴት አድርገን እንቀንሳለን የሚለውን የምናይበት ነው። ይሄ ቬክተር ሰብትራክሽን ኦፍ ቬክተር ማለት ነው። ቱ ዱ ዚስ ዩ ቢጊን ባይ ሰብትራክቲንግ two vectors starting from the horizontal component top number to the column vector and subtracting the vertical component the bottom ማለት ነው from the column ማለት ነው። አሁን እዚህ ጋር አለን እዚህ ጋር ማለት ነው። ይሄኛው እና ይሄኛው ተመሳሳይ ኮምፖነንት ናቸው፣ ተመሳሳይ ኮምፖነንት ናቸው። ስለዚህ ኮለመን ላይ ያለው ኦር ኢትስ ቶፕ ላይ ያለውን ከቶፕ ጋር ማለት ነው 3 - 2 3 ይሆንልኛል፣ 4 - 1
በተመሳሳይ ካሉት ጋር ኤክስን ከኤክስ ጋር ዋይን ከዋይ ኮምፖነንት ጋር ስለሆነ የሚቀንሰው ማለት ነው። ምንም የተለየ ሌላ ነገር የለውም። ልክ እንደ አዲሽኑ ሁሉ ኤክስን ከኤክስ ጋር ዋይን ከዋይ ጋር አድርጌ የምደምርበትን ይህን ሲም ጋር አምጥቼ ኤክስን ከኤክስ ጋር ዋይን ከዋይ ጋር አድርጌ ቀንሳለሁ ማለት ነው። ሰብትራክሽንም ጋር ሌላ የተለየ ነገር የለውም። ኔክስት አርትሜቲክ ኦፕሬሽናችን ምንድን ነው? ስኬላር መልቲፕሊኬሽን ነው። ስኬላር መልቲፕሊኬሽን እንዴት አድርገ ነው? በስኬላር መልቲፕላይ ስናደርገው በቁጥር ማለት ነው። ኢቭን ቬክተር አለ። ለምሳሌ ይሄ ቬክተር ኤ ተባልና ኤ1 ኤ2 ኤንድ ኤ3 ተባልና ስኬላር ሲ ተሰጠን። ስለዚህ ምን እናደርጋለን? እያንዳንዱ እቺ ይህንን ታባዛለች ማለት ነው። ሲኤ2 ሲኤ3 እያለን የምናገኝበት ይሄ ስኬላር መልቲፕሊኬሽን ብለን እንጠራዋለን ማለት ነው። ስኬላር መልቲፕሊኬሽን ብለን የምንጠራው ይሆናል ማለት ነው። በሙሉ ቁጥር ስናባዛ ቬክተሩን በሙሉ ቁጥር ስናባዛው ዛት ኢዝ ስኬላር መልቲፕሊኬሽን ብለን የምንጠራው ነው ማለት ነው። ፎር ዘ ቬክተርስ ኦፍ ኤ ዛት ኢዝ 2 4 አለን ዛት ኢዝ ኮምፒውት 3 ታይምስ ኤ ኦር 1/2 ኤ ኤንድ -2 ኤ። ስለዚህ ግራፍ ኦል ፎር ቬክተርስ ኦን ሴም አክሲስ ይህንን ፈልጉ ነው የተባልነው አይደለ? ስለዚህ 3 ሲባዛ በ2 ታደርጋለሁ 6 ይሆንኛል። 3 ሲባዛ በ4 12 ሶ 6 ቲዮሪ ይሆንኛል ማለት ነው። 1/2 ኤ ሁለቱንም አካፍላለሁ። 2 ሲካፈል ለ1 ዛት ኢዝ 2 ሲካፈል ለ2 1 ይሆንኛል። 2 ሲካፈል ለ2 2 1 ይሆንኛል ማለት ነው። -2 ታይምስ ኤ ነው። በ-2 አባዛለሁ -4 -8 ይሆንኛል ማለት ነው። ስለዚህ በስኬላር ስናባዛ እያንዳንዱ ውስጥ ያሉ ኮምፖነንቶችን እናባዛለን ማለት ነው። 3ኤ ብንባል 3 የኤ ችኛዋንም ታባዛለች ማለት ነው። 3 ቢሆኑ ኤ1 ኤ2 ኤ3 ቢሆን 3 ሲባዛ በኤ1 3 ሲባዛ በኤ2 3 ሲባዛ በኤ3 አድርገን የምናስቀምጥበት ሲስተም ይሄ ስኬላር መልቲፕሊኬሽን ኦፍ ቬክተር ብለን የምናወራው ማለት ነው። ሰው ድሮ ስናደርግ ኖርማሊ መጀመሪያ ኤን ድሮ እናደርጋለን። ኤን ድሮ ስናደርግ እዚህ አካባቢ እናገኛለን። ሶ የኤን ግማሽ ነው የተባልኩት አይደለ? በግማሽ አደርገው እዚህ ጋር ይሆንልኛል ማለት ነው። ሶ በ3 እጥፍ አሳድገው ነው የተባልኩት። እዚህ ጋር ደግሞ በ3 ሳደርገው 6 12 ነው አይደለ? ስለዚህ እዚህ ጋር 6 ይሆንኛል፣ እዚህ ጋር ደግሞ 12 ይሆንኛል። ሶ እዚህ ጋር አካባቢ ይሆናል ማለት ነው። ሶ በማይነስቱ ደግሞ ሳደርገው -4 እና -8 ይሆናል። ሶ ይሄኛውም እዚህ ጋር አካባቢ ይሆንልኛል ማለት ነው። ሶ እነዚህን ፖይንቶች ድሮ አድርጌ አሳምራቸዋለሁ ማለት ነው። ኦኬ ዜር አር ሰቨራል ናይስ አፕሊኬሽን ፎር ስኬላር መልቲፕሊኬሽን ዛት ዊ ሾው ናው ቴክ ኤ ሉክ አት ዘ ፈርስት ኢዝ ፓራላል ቬክተር። አሁን ፓራላል ቬክተር ዚስ ኢዝ ኤ ኮንሴፕት ዛት ዊ ዊል ሲ ኳይት ኤ ቢት ኦቨር ዘ ኔክስት ካፕልስ ኦፍ ሴክሽን። አሁን ፓራላል ቬክተር የምንለው ሁለት ሊቋረጡ የማይችሉ ዳይሴክት የማይደራረጉ ባይሴክት ሊደራረጉ የማይችሉ ላይኖች ኦር ቬክተሮች ያንን ፓራላል ቬክተር እንላለን አይደለ? ሶ ቱ ቬክተርስ አር ፓራላል ኢፍ ዘይ ሃቭ ዘ ሴም ዳይሬክሽን መሆን አለባቸው። እንዳይቋረጡ ካልን ተመሳሳይ ዳይሬክሽን መሆን አለባቸው። ኦር አር ኢትስ ኤግዛክትሊ ኦፖዚት ዳይሬክሽን ወይም ኦፖዚት ዳይሬክሽን፣ ይሄኛው ወደዚህ ሲሄድ ይሄኛው ወደዚህ መሄድ አለበት ወይም ፓራላል መሆን አለባቸው ማለት ነው። እንዳይቋረጡ አይደር ፓራላል ኦር that is exactly opposite መሆን አለባቸው ማለት ነው። ናው ሪኮል አጌን ዘ ጂኦሜትሪክ ኢንተርፕሬቴሽንስ ኦፍ ስኬላር መልቲፕሊኬሽን። አሁን ስኬላር መልቲፕሊኬሽን እዚህ ጋር ማስታወስ ይጠበቅብናል ማለት ነው። እስካሁን ስናወራ የነበረውን when we perform scalar multiplication we generate new vectors that we parallel to the original። አሁን መልቲፕላይ ስናደርግ ስኬላር የሚሆነው ፓራላል ነው። አይታችኋል እዚህ ግራፉ ላይ እዚህ ፓራላል ናቸው። ሁሉም ተመሳሳይ ላይን ናቸው አይደለ? ስናሰምር ያገኘናቸው ይሄኛው እዚህ ያለ ይሄኛው እዚህ ያለ ይሄኛው እዚህ ያለ ኦል አር ፓራላል። ስለዚህ በስኬላር መልቲፕላይ ስናደርግ ኦር በነምበር መልቲፕላይ ስናደርግ የምናገኘው ዛር ፓራላል ቱ ኦሪጂናል ቬክተር ነው። ከኦሪጂናል ቬክተሩ ጋር ፓራላል የሆነ ነገር ነው የምናገኘው። ስለዚህ ያን ምን እንለዋለን? ስኬላር መልቲፕሊኬሽን ጊዜ ያገኘን ብለን እንጠራዋለን ማለት ነው። ሶ ሌትስ ሰፖዝ ዛት ኤ ኤንድ ቢ ፓራላል ቬክተር ናቸው ብንል ኢፍ ዘይ አር ፓራላል ዘን ዜር መስት ቢ ነምበርስ። አሁን ፓራላል ቢሆኑ ከሆኑ የሆነ ማግኒቲዩዳቸው ብቻ ነው የሚለያየው ማለት ነው። እዚህ ጋር እንዳልነው ይሄኛው ኤ እና የሚለያዩት በ3 ነው አይደለ? 3 ኤ ስለዚህ ሲ 3 ናት ማለት ነው። ልክ እንደዚህ ኤ እና ቢ የሚለያዩት በስኬላር ይሆናል ማለት ነው። በስኬላር አሁን ዲተርማይን ኢፍ ዘ ሴትስ ኦፍ ቬክተርስ አር ፓራላል ኦር ኖት። ፓራላል እና ፓራላል አይደሉም የሚለውን ለመለየት እዚህ ጋር የሆነ ቁጥር አባዝቶ ይሄንን የሚሰጣችሁ ከሆነ ፓራላል ነው ማለት ነው። ኦኬ ይሄን ቼክ ስታደርጉ ኦኬ that is 2 times 3 -6 ይሰጠኛል አይደለ? that is -3 ማለት ነው።
4 ታይምስ ማይነስ 3 12 ኦኬ ዛት ስለዚህ በማይነስ 3 ነው የተባዛው ማለት ነው። ሶ ዛት ፓራላል ናቸው ማለት ነው። እዚህ ጋር ነው ቶሎ እዚህ ጋር ስትመጡ አራት ሁለት የሚሰጠኝ ዛት በአንድ ሁለተኛ ሳባዛው ነው አይደለ? ስለዚህ በአንድ ሁለተኛ ዛት 10 በአንድ ሁለተኛ ሳባዛው 5 ነበር መምጣት ያለበት። ስለዚህ ፓራላል አይደሉም ማለት ነው። ሶ ይሄኛው ፓራላል ናቸው የመጀመሪያው አይቋረጡም ማለት ነው። እነዚህኞች ደግሞ ፓራላል አይደሉም ማለት ነው። ሶ ይቋረጣሉ ማለት ነው። So find a unit vector that point in the same direction. Okay. Find the unit vector that point in the same direction of a minus 5 to 1. አሁን በዚህ ዳይሬክሽን ያለ ዩኒት ቬክተር ፈለግን የተባልኩት። አሁን ዳይሬክሽኑ ኔጌቲቭ 5 ዛት እንደዚህ አድርጌ ብሰራው ኤክስ ዋይ አድርጌ ይሄኛውን ኦኬ ለመስራት አስቸጋሪ ነው። እዚህ አድርጌ ብሰራው ማለት ነው። ሶ ኤክስ ማይነስ 5 ላይ ያለ ማለት ነው። ማይነስ 5 እዚህ ጋር የዋይ ቫልዩ ደግሞ that is 2 የሆነ 2 ዚ ቫልዩ 1 ሶ በዚህ አቅጣጫ ኦኬ ይሄኛው ቢሆን ኦኬ that is እቺኛው ፖይንት ሶ በዚህ ዳይሬክሽን ማለት ነው። ሶ በዚህ ዳይሬክሽን የሆነ ምን ስራ ተባልኩኝ that of ዩኒት ቬክተር ይሄኛው ከአንድ ይበልጣል። ስለዚህ ምንድነው የማደርገው ዩኒት ቬክተርን along the direction አደርግና that is 25 ስኩዌር ሳደርገው ማግኒቲዩዱን ይሄ መጀመሪያ ልፈልግ ሲደመር 2 ስኩዌር 4 ይሆንኛል ሲደመር 1 30 ይሆንኛል። that is አንድ ራዲካል 30 ይመጣልኝ አይደለ? አንድ ራዲካል 30 ከመጣልኝ በኋላ ምንድነው የማደርገው 1 ሲካፈል ለማግኒቲዩድ ኦፍ w ነው የማደርገው። ስለዚህ ይሄ ማለት 1 ኦቨር አንደር ራዲካል 30 ማለት ነው። ይሄ መጣልኝ አይደለ? ስለዚህ እያንዳንዳቸውን በ1 ኦቨር ራዲካል 30 አባዛለሁኝ ማለት ነው። 1 ኦቨር ራዲካል 30 means that is times minus 5 ሳደርግ minus 5 over under radical 30 2 over under radical 30 and 1 over under radical 30 ሆኖ ይመጣልኛል ማለት ነው። ይሄንን ቼክ ሳደርገው ይሄን አሁን ማግኒቲዩዱን ቼክ ባደርገው 5 over radical 30 the whole square ባደርግ ፕላስ 2 over radical 30 the whole square 1 plus radical the whole square ባደርገው 1 ይመጣል ማለት ነው። ስለዚህ እዚህ ጋር ቼክ ተደርጎ ማግኒቲዩዱን ታዩታላችሁ ማለት ነው። ማግኒቲዩዱን ስታዩት that is 1 መቶ አያችሁት ማለት ነው። ስለዚህ ዩኒት ቬክተር along that direction በዚህ መልኩ ትፈልጋላችሁ ማለት ነው። ስለዚህ ቬክተር ስንል a1 a2 a3 ስንል a1 ማለት x ነው የሚወክልልን፣ a2 y ነው፣ a3 ደግሞ that is z ማለት ነው። በሌላ አባባል 1 እዚህ ጋር ይወክልልናል የሚለው a ማለት በi ነው፣ a2 ማለት ደግሞ j a3 k የሚለውን ይወክልልናል የምንለው ይሄኛውን ማለት ነው። ስለዚህ አሁን 3 minus 9 1 ብንል a ማለት ነው፣ w ደግሞ minus I plus 8k ብንል compute 2a minus 3w ብንባል ሰው አሁን ይሄኛው ማለት 3i minus 9j plus 1k ማለት ነው። ይሄኛው ደግሞ በዚህኛው ከገለጽ ነው minus 1 8 ብለን መግለጽ እንችላለን ማለት ነው። መጀመሪያ ሰው ይሄኛውን እዚህ ጋር ማለት ነው ማይነስ 1 አለ፣ ከዛ እዚህ ጋር 0 አለን ማለት ነው። ማይነስ 1 x ነው፣ y አለን እዚህ k አለን ማለት ነው። ስለዚህ ማይነስ 1 0 8 ማለት ነው። እንዲህ አድርገን ከገለጽን በኋላ በምን እናደርገዋለን? በሁለት n እናባዛለን፣ በኔጌቲቭ 3 ደግሞ w እናባዛለን ማለት ነው። ከዛ የሚመጣልን ሪዛልታችን ፕሮዳክታችን ወይም ቫልዩአችን ይሆናል ማለት ነው። ኦኬ ለዛሬ እዚህ ላይ ይበቃናል ማለት ነው። በቀጣይ ቬክተር ፕሮዳክት የሚለውን ርዕስ ይዘንላችሁ እስከምንመጣ ድረስ ሰላም።